በዛች ሀገር እየሆነ ያለውን እንኳን መስማት ማስታወስ የሚፈልግ ታጥቷል። መካከለኛው ምስራቅ ተወጥሯል። ምስራቅ አውሮፓም በራሱ የችግር አዙሪት እየዳከረ ነውና አፍሪካ ቀንድ ያሉ ሁለት ጄኔራሎች ምቹ የልቂት ሜዳ ተመቻችቶላቸዋል። ዓለም የኢራን ድሮኖች ስላወደሟቸው የእስራኤል ቅንጡ ኮምፕሌክሶች እንዲሁም በእስራኤል ሚሳኤሎች ስለሚጎዱ የቴራን ንብረቶች እንጂ ረሃብ ከመሳሪያ ገዝፎ እንደ ቅጠል ስለሚያረግፋቸው ምስኪን ሱዳናውያን መነጋገርን አልወደደም። በካርቱም ይህንን ያህል ሰዎች ሞቱ። በኦምዱርማን በረሃብ ምክንያት በመጠለያ ጣቢያ የሚገኙ ህጻናት አለቁ። የተባበሩት መንግስታት ድርጅትም በዛች ሀገር የሚሆነው ነገር እያሰጋው እንዳለ ገለጸ የሚሉ ዜናዎች ግን ዛሬም ከዛች አረብ አፍሪካዊት ሀገር ደጃፍ የሚሰማ የፖለቲካን ጉርጉሮ ሆኗል። ጠመንጃን ማዘግዘግ ቀውስንም ማቆም የማይወዱት አብዱል ፈታህ አልቡርሃንና ሐምዳን ዳጋሎ ለግል ምቾታቸው በወዳቸው መውደቅን መርጠዋልና ዛሬም የቀውሱ አዙሪት መሪነታቸው እንደቀጠለ ነው። ለመሆኑ የሱዳኑ ለንተናዊ ውጥንቅጥ መቋጫው ምንድነው? ባልበላውም ጭሬ ልበት ነው የሚለው የሁለቱ ጄኔራሎች መርህ አልባና እብሪት የተጣባው ፖለቲካዊ መስመርስ እስከየት የሚያስጉዝ ነው የሚሉና ተያያዥ ጉዳዮችን ባለም አቀፍ የትንታኔ ዘገባችን ተመልክተነዋል። አማኑኤል ጀንበሩ ነኝ። መለዮ ለባሾቹ በተነባባሪ ችግር ሀገሪቷን እያመሷት ነው። አንተምተው የሚል የጠፋበት የካርቱም የፖለቲካ ዙሪት ጠኔ ነክሶበት ሚሊዮኖችን በቸነፈር እየገረፈ ነው። ፖለቲካ ይሉት ሳይንስን የማይረዱ መንበርና ስልጣን ስለሚባሉ ነገሮች ሰምተው የማያውቁ ንጹሃን ዛሬ ለሁለቱ ጄኔራሎች የስልጣን መደላደል ሲባል ጭዳ ከመሆን አልዳኑም። ጤና ጣቢያዎች ወደ አመድነት ተለውጠዋል። ዕውቀት የሚለገስባቸው ትምህርት ቤቶች በጦርነት ምሽግነት ተቀይረዋል። እናት ደረቅ ጡቷን የምትለግሰው ብላቴና ትንፋሽን መሳብ አቅቶትና ሞት በርትቶበት በደረቷ ላይ እስከ ወዲያኛው ሲያሸልብ እንመለከት ዘንድም መራራቅና ነበረ። ታዲያ በዚህ ሁሉ ቀውስ ውስጥ ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ያሉ ተቋማት ባለፍ ገደም ከሚያወጡት መግለጫና ጦርነት አቁሙ ከሚል አሉ ለመባል ከሚባል ንግግር ባለፈ ቁርጥ ያለ መፍትሄን ማምጣት ተስኗቸዋል። የዞኖች ፍትጊያ ዳፋው ለሳሩ ነው እንዲሉ በዛች ሀገር እየሆነ ያለው ነገር በእርግጥም ህዝብን እንደ ሳር እየረገጡ መኖርን ልማድ ያደረገ ሆኗል። በሁለቱ ጄኔራሎች የስልጣን ሽሚያ እየተደቆሰች ያለችው ሱዳን ግጭት በርትቶባት ረሃብና ጦርነት ነክሶባት የሰላም አየር እንደ ሰማይ ከራቋትም 3 ክረምትን አሳልፋለች። በጦርነቱ መጀመሪያ የፈጥኖ ደራሹ ጥቃት በርትቶበት ፖርት ሱዳን በተባለች የቀይ ባህር አቅራቢያ ባለች ውብ ከተማ መቀመጥን የመረጠው የጄኔራል አብዱል ፈታህ አልቡርሃን ጦር ከ2 ዓመት ከ6 ወር በኋላ በወሰደው የመልሶ ማጥቃት እርምጃ ወደ ካርቱም መመለሱን እንደ ትልቅ ድል ቢቆጥርም አሁንም በዛች ከተማ ያለው ውጥረት እንዲረግብ ማድረግን አልቻለም። የኤሚሬቶች ድጋፍ ያልተለየውና በጄኔራል ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ሰራዊቱ አሁንም ድረስ ከመሐመድ ቢን ዛይድ በሚለገሰው ድሮን የሱዳን ከተሞችን ወደ ፍርስራሽነት መቀየር እዋጋላቸዋለሁ ስለነሱም ነው የምኖረው የሚላቸውንም ህዝቦች እንደ ቅጠል ማርከፉን አላቆመም። ለጋዛ እልቂት በየቀኑ የሚሰበሰበው የዩክሬንና የሩሲያ ሰላም ማጣት ያሳስበኛል ሲል የኒውዮርኩን መስሪያ ቤት የሚያጨናንቀው የዓለም ፖለቲከኛም የሱዳንን እልቂት በወፍ በረር ከማየት የዘለለ መረር ያለ ውሳኔ እንዲተላለፍ ግፊት አለማድረጉ በርካቶች በትዝብት መነጽር እንዲመለከቱት እውነትም አፍሪካ ስለተባለች አጉር ዓለም በተለይም ደግሞ የበለጸጉት ሀገራት እንደማይመለከታቸው ያሳየ ነባራዊ ሐቅም አድርገው ወስደውታል። ይልቁንም የሳውዲና ግብጽ በሌላኛው በኩል ደግሞ የተባበሩት አረብ ኤምሬቶች የግል ንብረት ተደርጋ የተቆጠረችው ሱዳን ሁለቱ ጄኔራሎች የጌታቸውን ጥቅምና የበላይነት አለፍ ሲል ደግሞ በራሳቸው አፍቅሮተ ስልጣን መጠመዳቸው ችግር ውስጥ ከቷት ዛሬም የሚረግፍ ሰው የሚሞቱ ነፍሳትን የያዘች ምድር ሆናለች። የውጭ ኃይላት ሚናም በአገሪቱ ለተከሰተው ቀውስ ማንኛ ምክንያት መሆኑን የሚገልጹ ተንታኞች ግብጽ ከሱዳን ጋር ካላት ታሪካዊ ግንኙነትና ተቀናቃኝነት አንጻር እንዲሁም በቅኝ ግዛት ዘመን ከነበራቸው ወታደራዊ ግንኙነት ጋር በተቃኘ መንገድ የጄኔራል አብዱል ፈታህ አልቡርሃን ጦርን የመደገፍ ሂደት ቢኖራትም ይህም ቢሆን የራሷን ጥቅም ከማስከበር ዞር ብሎ የሚታይ እንዳልሆነ ያነሳሉ። ከዛ ባለፈ ደግሞ ከኢትዮጵያ ጋር ላሉበት የታላቁ ህዳሴ ግድብ ቁርሾ ይህንን መስመር መጠቀም የሚወዱት ግብጾች በተለይም ደግሞ ሱዳንን እንደ አንድ የማጥቂያ መንገድ የማየቱ ሂደት ከዚህ ጋር የሚተሳሰር እንደሆነ የሚያነሱ አልጠፉም።
ጸሐፍት እንደሚሉት የሳውዲ ድጋፍም ቢሆን ከዚህ የተለየ አለመሆኑን ያነሳሉ። የኤምሬቶችና የፈጥኖ ደራሽ ሰራዊቱ የጠበቀ ግንኙነት ከሱዳን አልፎ የቀይ ባህር ቀጠናና ጥቅሜን ሊያሳጥ ይችላል የሚል ጥልቅ ስጋትና ፍራቻ የወለደባቸው ስለሆነ ሳውዲም ብትሆን ከሪያድ ደጃፉና የቀይ ባህርን ጉዳይ የሱዳንን ነገር ከመከታተል የሚገድባት የለም። ሌላኛውና ዋነኛው ነገር የሪያድና አቡዳቢ እርስ በርስ መጠናነቅና ቀጠና የበላይነትን ለመያዝ የሚደረግ ፍልሚያ ነው። ይህ ፍልሚያ እንደ ቀላል ፍልሚያ የሚታይ እንዳልሆነ የሚያነሱ ደግሞ ዛሬም ድረስ በዛ ሀገር ለሚፈጠር ቀውስ የራስን ፖለቲካ ለመስራት የሚኬድበት ሱት መንገድን ማንም እንዲያቀው የፈለጉ አይመስሉም። አሁን ደግሞ የጤና ተቋማት ላይ የሚደርሰው ጥቃት በርትቶ ቀጥሏል። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በአብዛኛው ህጻናትና የጤና ባለሙያዎች የሆኑ 40 ሰዎች መገደላቸውን ያሳወቁት ዶክተር ቴድሮስ አዳኖም እንደ ግለሰብም እንደ ተቋምም በዛች ሀገር እየሆነ ያለው ነገር ያሳስበኛልና መቼ ነው ሰላም ሊመጣ የሚችለው ሲሉም ቅጭም ባለፊታቸው ከጄኔቫው መስሪያ ቤታቸው ሆኖ ገልጸዋል። በጤና ዘርፉ ላይ የሚደርሰው ጥቃት መቆም አለበት፣ ይህ ሊሰመርበት የሚገባ ጉዳይ ነው ያሉት ዶክተር ቴድሮስ አዳኖም ሁለቱ መለዮ ለባሾች በእርግጥም የህፃናት ነፍስ የሚያስጨንቃቸው የሚፋለሙለትም ማህበራዊ መሰረት ካላቸው ለዛ ሲሉ ነገሮችን ማስተካከል ይገባቸዋልና ሁሉንም ባጽኖት ይመለከቱ ዘንድ ግድ ነው ብለዋል። ይህ ጥቃት በእርግጥም ኮርዶፋን በተሰኘችው ግዛት በሚገኝ ሆስፒታል የተፈጸመ ነው። ኮርዶፋን ባለፉት 3 ዓመታት በተደረገው የሱዳን የእርስ በርስ ፍልሚያ በተለይም ጽኑ ምት የደረሰባት ዋነኛ ከተማ ነች። ከዚህ በፊት በነበረ ሂደት ኮርዶፋንን ለመጎብኘት ከዛ የሚገኝንም ሀብት ለዓለም ለማስተላለፍ የሚደረግ ጥረት ከተማዋን የሚያደምቅ የነበረ ሲሆን አሁን ግን ደምግባትን አጣ በሁለቱ ጄኔራሎች ጸብ የምትደቆስ ትሆን ዘንድ ተፈርዶባታል። ሁለቱ ወገኖች በሕክምና ተቋማትና ሰራተኞች ላይ የጦር ወንጀል በመፈጸም መከሰሳቸው የሚነገር ቢሆንም የፈጥኖ ደራሽ ሰራዊቱ ይህንን ሲያስተባብል ይደመጣል። ነገሩ ያ ብቻ አይደለም። የሱዳን ጦር ሰራዊትም ቢሆን ይህንን አልፈጸምኩም፣ ይህንን ሊያደርግ የሚችለው ማን እንደሆነ ይታወቃልና ይህ እኔ ልጠየቅ የሚገባኝ ጉዳይ አይደለም እያለ ይገኛል። ያቺ በርካቶችን አቅፋ ምትይዝ የነበረች ሀገር ካለመረጋጋትና ከፖለቲካዊ ምስቅልቅሎች ይልቅ ሰላም ሰፍኖባት የምትታወቅ የነበረች ከተማ ባለፉት 7 እና 8 ዓመታት ግን የደረሰባት ከባድ ነው። በ10 ሳንቲም የዳቦ አመጽ የተነሳው የሱዳን አብዮት ሁሉንም ነገር እጥፍ ያደረገው ይመስላል። ልክ እንደ 1966ቱ የኢትዮጵያ አብዮት አሁን ላይ ሁለቱ ወታደሮች የህዝቡን ጥያቄ የቀሙም መስሏል። ያ ሁሉን ነገር ሲደረግለት የነበረ በሱዳን አደባባዮችና በካርቱም ጎዳናዎች ላይ የብዙዎችን ነፍስ የነጠቀ አብዮት ዛሬ ላይ በሁለት ጄኔራሎች ተጠልፏልና ነገሩ ችግርንም እንዲያመጣ ያደረገ ሆኗል። በቀጣይስ የሱዳን ቀውስ መፍትሄ የሚበጅለት ወይስ በልቂት ጎዳና ውስጥ የሚዳክር?